በአዲስ አበባ ከተማ በንግዱ ዘርፍ ተሰማርተው የሚገኙ አካላትን ያሳተፈ የውይይት መድረክ በአዲስ ከተማና በልደታ ክፍለ ከተሞች ተካሂዷል። ከሀገራዊ ለውጡ ጀምሮ በተደረጉ የማሻሻያ ስራዎች በዘርፉ ትልልቅ ስኬቶች መመዝገባቸውን የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ በቪዲዮ የውይይት መነሻ ሀሳቦችን ባቀረቡበት ወቅት ጠቁመዋል። በመንግስት በኩል እየተሰሩ ያሉ ስራዎች ለነጋዴ ውጤታማ መሆን አጋዥ እንደሆኑ የውይይቱ ተሳታፊዎች ጠቁመዋል። መንግስት ወረድ ብሎ ከሰራውና ካየው ይሄ የእህል ግብራችን እጅግ በጣም ጥሩና ለህዝባችንም በጥሩ ሁኔታ አሁን ምርቱ በጣም ገበሬው አምራች ሆኗል። ከጠቅላይ ሚኒስቴራችን ማነሳሳት ጀምሮ በስንዴው ያም ገበሬ ጥቅሙን ሲያገኝና በጣም በክፍለ ሀገርም እንዞራለን። ክፍለ ሀገርም ነጋዴዎች ይኖሩናል። እነዛን ስንጠይቅ የምርቱ ሁኔታ በጣም ቆንጆ ነው። ማለትም የተሰሩ ስራዎች በአይን የሚታዩና በፊት ለፊት የሚታዩ ነገሮች ስለሆኑ በጣም ሰፊ ስራዎች ተሰርተዋል። ጥሩ ነገሮች አሉ። ዓለም የመሰከረለት ለውጥ ነው። በጣም ጥሩ ለውጥ አለ። በግብር ከፋዩ ከሚገባ ገቢ ነው የሁሉ ስራ ሊሰራ የቻለውና በጣም ደስ የሚል እና ከምን ጊዜውም በላይ የተሻለ ስራ ተሰርቷል የሚል እምነት አለኝ። ተወያዮቹ በከተማው እየተከናወኑ ያሉ የልማት ስራዎችም ለንግዱ ማህበረሰብ ምቹ ሁኔታ መፍጠራቸውንም ተናግረዋል። ከንግዱ ማህበረሰብ ጋር የከተማው ልማት ኮሪደርም ሊሆን ይችላል፣ ሌሎች ልማቶች ጥሩ ነገር አለው ማለት አንድ የጸዳ አካባቢ ላይ የተሻለ እንቅስቃሴዎች ሊኖሩ ይችላል። ሰዎችም አዲስ እይታን ለማየት በሚመጡ ሰዓት እዛ አካባቢ ያሉ ነጋዴዎች የተሻለ ኢኮኖሚካል ጠቀሜታ ይኖረዋል። የልማት ኮሪደሩ ለነጋዴው እኮ ምቹ ሁኔታ ነው የፈጠረለት። በፊት እኮ በጣም ተፈራርተሽ በብዙ ነገር ቆልፈን ምናምን ነው የምንሄደው። አሁን እኮ 24 ሰዓት ንግዶቻችን፣ ስራዎቻችን ሁሉ ኦንላይን በቃ ይታያሉ ማለት ነው። 24 ሰዓት በጣም ምቹ ሁኔታ ነው የፈጠረው። አንደኛ ነገር ነጋዴው ማህበረሰብ በጥሩ ነገር፣ በጥሩ እይታ፣ በጥሩ አስተሳሰብ ለመስራት ሃይምሮ አንቅቶ ለመስራት ጥሩ ነገሮች ይፈጥራሉ። የንግዱ ማህበረሰብ በሀገር ሁለንተናዊ እድገት ላይ ያለው ሚና ከፍተኛ እንደሆነና ይህንንም አጠናክሮ ለማስቀጠል ያላቸውን ዝግጁነት የገለጹት ተወያዮቹ መሰል የውይይት መድረኮች በጎ ጎኖችን በማስቀጠልና ስህተቶችን በማረም ረገድ ትልቅ አስተዋጽኦ ስላላቸው ሊቀጥሉ ይገባልም ብለዋል። ከመንግስት ጋር ተቀራርቦ ወይም ተግባብቶ በግልጸኝነት መስራት የሚያስችል መድረክ ነው ብዬ ወስደዋለሁ። የዛሬውን መድረክ ለሀገርም ትልቅ ለውጥ ነው የሚመጣው። መንግስት በዚህ ልክ መጥቶ ምን ችግር አለባችሁ ላዳምጣችሁ፣ ልስማችሁና ችግሮቻችሁን ልፍታ ብሎ ሲመጣ ደስ ይላል። እኔ በጣም ደስተኛ ነኝ በዛሬ መድረክ ማለት ነውና ትልቅ ለውጥ ስናንኳኳ ሰምተውን ይህንን ችግር አይተው ነው ሊመጡልን የቻሉትና ሁሉም ዝም ብሎ የራሱ ጉዳይ ከማለት ስብሰባም ሲጠራ በመገኘት የሚመለከተውም አካል ጋር የሄደ ችግሩን ማቅረብ፣ እኩል ለእኩል መታገልና እኩል ለእኩል መስራት የተሻለ ለሀገር ለውጥ ያመጣል ብዬ እገምታለሁ። ህብረተሰብን ማዋየት አንዱ የመፍትሄ አካል ይሆናል ብዬ ነው። ምክንያቱም በዝምታ ወይም መንግስት እኔ ብቻ ባለቤት ነኝ ብሎ የሚመለከተውን የንግዱ ማህበረሰብ ይሁን ሌላውን አካል ሳያዋይ የሚጓዝ ወይም የሚቀጥል ልማት ሊኖር አይችልም። ህብረተሰብ ማዋየት ችግሮችም ካሉ ችግሮችን አውጥቶ የመነጋገር ቀጣይስ እንዴት እንፍታቸው የሚሉ ነገሮች ሊኖሩ ይችላሉና እንደዚህ አይነት ልምዶች ቢቀጥሉ ባይ ነኝ። በሁለቱም ክፍለ ከተሞች በተካሄደው የውይይት መድረክ የዘርፉ አመራሮችና በተለያዩ ዘርፎች የተሰማሩ ነጋዴዎች ተገኝተዋል።